አቡ ቢላል አንድ ጥያቄ ሊጠይቅህ ነው። ከመጀመሪያ ሌላ ኑር ሰቦ ሀገር ስለገባች እንኳን ደስ ያለ። እንኳን አብሮ ደስ አለ። በመቀጠል ትላንት ሌላ ኑር ሰቦ ቦሌ ሪፖርት ላይ አቀባበል ሲደረግላት እንደው ፋሲካ ቲዩብ እንዳትገኝ ተብሎ አድማ ተደርጎም ነበረ። እንደው የዛው ቀርቶብኝ ደግሞ እዚሁም ገስት ላይ ገብቼ ከመላ ኢትዮጵያውያን ጋር ደስታዬን ለመግለጽም ታድሞ ነበረ እንዳልገባና እንደው እንደ አንድ የፋሲካ በዓል እና አንድ ደግሞ የዛሬ 2 አመት የሌላ ኑር ሰቦ ቪዲዮ ተደውሎልን ለቀረጻ ነበረው ሞመንት አንፃር ያው ቤት እየጠበቅ ነበር። እኔ እነሱ ጋር ስመላለስ ቤትና ቢላል እዛ አንፃር አንተና ወንድምህ በጣም ተናዳቸው ነበረ። አብዛኛውም ሰዎች ላይ ቁጣ ጭሯል ይሄ ነገርና እስኪ የሆነ ነገር በልተንፍስ ትንሽ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ በመላው ዓለም የምትገኙ በሌላ ጉዳይ ስትከፉ ስታዝኑ ስታለቅሱ ለነበራችሁ ሰው ዘር በሙሉ እንኳን ደስ ያላችሁ፣ እንኳን ደስ ያለን። አዎ በመጀመሪያ ከዛ በመቀጠል አሁን ላይ ምንም ማውራት አልፈልግም ነበር። ጊዜውም አይደለም፣ የመወቃቀሻ ሰዓቱ አይደለም በነገራችን ላይ። ምክንያቱም በሷ ጉዳይ ያዘነ ሁሉ ዛሬ ላይ ከደስታው አንፃር እንቅልፍ ራሱ ሳይተኛ ያደረበት ሰዓት ነው አይደለ? ቤተሰቦቿ ደግሞ ከደስታ ብዛት ደስታውና ሀዘኑን ተደበላልቆባቸው የደስታ እንባ በመግለጽ ላይ ስለሆኑ እነሱም በድጋሚ እንኳን ደስ ያላችሁ ለማለት እወዳለሁ። በእርግጥ ከእናት ከአባቷ ቀጥሎ አቅፈሽና ስመሽ የምትቀበያት አንቺ መስለሽን ነበር። ከዛ በተረፈ አንድ ነገር ሲደረግ በመጀመሪያ የሚታስበው ምንድን ተብሎ ወይም ሰው ያመሰግናኛል ተብሎ ሳይሆን አላህ ዘንድ ትልቅ አጅር አገኛለሁ ተብሎ ነው የሚሰራው። አንቺም የሰራሽው በዚህ ጉዳይ ላይ መጀመሪያ ተነጋግረንበታል። መድከምም መልፋትም ያለብሽ ለኋላ ለልጆችሽ ጥሩ ነገር እንድታሳድርላቸውና አንቺም በህይወትሽ ለህሊናሽ እረፍት እንድታገኝ ነው። ጥሩ ነገር ስናደርግ ዋናው ነገር አላህ ጋር የምናስመዘግበው አጅር ይበልጣል። ለአንዲት ነፍስ ደግሞ የመዳን ሰበብ መሆን ማለት ወላሂ በጣም እድለኝነት ነው። ዛሬ ላይ ማንም አንቺ የሰራሽውን ሸፋፍኖ ለማለት ቢሞክርም እውነቱ የትም ይሁን የትም ምንም ቢሸፋፈን እውነት ነው። መውጣቱም አይቀርም። ባይወጣ እንኳን አላህ ዘንድ ትልቅ ነገር እንደተጻፈልሽ ይህን ማመን አለብሽ። አላህ በታች ደግሞ ለአንዲት ህይወት ሰበብ በመሆንሽ እድለኛ ነሽ ሆነሻልም። እኔም ያንቺ ባል ስለሆንኩ በጣም ደስ ብሎኛል። ወላሂ ትላንት ስላንቺ የሚያወራውን ሰው ብዛቱ ሳይ በጣም ደስ ብሎኛል።
ተረዳኝ። አየህ በቃ አሁን ገባህ አይደለ? እኔ ካሜራውን ያስኩት ብላችሁ የምታስተምሩኝ ነገር እኮ ነው ግራ የሚገባኝ። እንዴት መቀረጽ እንዳለበት ምን አይነት ለሰው ሊያይ ነው ቁጭ ያለው አይደል? ከሩቅ ሆናችሁ ተስፍሽ እየተሳሳቡ ነው። አንተ ዝም በል ሚልን ብቻ ስማኝ እስኪ ለዛሬ በቃ ዩሲ ይሄ ነው ያው ልጅቷ ያችሁት ከሩቅ እያየ ናቸዋል። ይህንን ነው የምንፈልገው። ትንሽ እየጠጋ አርጋው ለሰው እንዲያይ እንዴ ስንት ነገር ተረባርቦ ዋጋ የተከፈለበትን ነገር ለምንድነው ብቻ የምትሉት? ዳትሴት በቃ ይህንን ነው የምንፈልገው። ወይኔ ወንድም ካሌብ ደግሞ እንደው እኔ እኮ ለማንኛውም አትበርገግሽ ማሜ። እኔ አሳዩን ለኛ መሳጭ ጋም እኮ ካሜራማን እየቀረጸ ነው አይደል? ካሜራ እየቀረጸ ስለሆነ የህዝብ ልጅ ናት። ትንሽ ሌላም ካሜራ እኮ ካሜራማን እየቀረጸ ነው አይደል? በቃ እኔ እኮ ማይክ ሰጋግታችሁ እየቀረጻችሁ እኛንም ትንሽ አሳዩን። እዚህ ጋር የተቀመጡት እህትና ወንድሞች ቀን ሌሊት ቁጭ ብለው ለእሷ የለፋ ወንድሞች ብዙ ነገር የከፈሉ ናቸው። እናመሰግናለን። እናመሰግናለን። መረጋጋት አለባት፣ ቤተሰቦች ማረፍ አለባት። ስለዚህ እንኳን ለዚህ ቀን አደረሰን፣ እንኳን ለዚህ ትልቅ ቀን አደረሰን። የአንድን ነፍስ ማዳን እንግዲህ በቃ እዚህ ደርሰናል። ሁሉም ስሜታዊ ስለሆነ ነው። አንደርስታንድ አድርጉን። አሁን ያችኛዋንም እህታችንንም ጠብቀን ያንንም መስመር ለማስያዝ ፕሮሚስ እንገባላችኋለን። የዛችኛው 15 ዓመት ከጎኗ የነበረችው እናትና አባት የሌላትን ቀጣይ የሚሆነውም በደስታ ደግሞ ከተረጋጋች በኋላ ደግሞ በሰፊ የምናገኛት ነገር ከዚህ በኋላ ኢንተርቪው ምንም የምትሰጠው ነገር የለም። ወደ ጤንነቷ እስክትመለስ 13 ዓመት አስቡት እስር ቤት ቆይቶ መውጣት። ይኸው ልጃችንን አይታችኋል። ያሰጣችሁንን አደራ አስረክበናል። ለቤተሰብ ደግሞ የቀሪውንም ብሩን አስተላልፈን መጨመር እስኪገልን ድረስ ማውራት ስትፈልጉ እሺ፣ አባሚራ ማውራት የምትፈልገው ነገር ካለ አውራ። ሚዩትን አንስቼልሃለሁ። ሚዩትን አንሳና ተናገር። በቃ ሁሉም እንዲረጋጉ ጊዜ እንስጣቸው እና ልጅቱ አላመነችም ልበል፣ አላመነችም መሰለኝ መግባቱ። ይኸውላችሁ አንድ ሰው አይደለም 13 ዓመት አንድ እስር ቤት ቀላል አይደለም። ስለዚህ እሷ ያለችበት ሁኔታ አለ። ሁላችሁም ዱዓ አድርጉላት። አልሐምዱሊላህ እያላችሁ ዱዓ አድርጉላት። ውሸት ነው የመሰላት። ይሄ በጣም የሚያሳዝን እኮ ነው። ቀላል ነገር አድርጋችሁ እንዳታዩት እሺ እህቶች፣ ወንድሞች። እሷ ራሱ መረጋጋት ነገር አለ። የሚጮህ ነገር ማጋን አንቺ ጋር ነው የሳልስ ግን ስለሚረብሽ እኔ ጋር የለም፣ እነሱ የለም፣ እዛው እነሱ ጋር ነው። እሷ እያለቀሰች ነው እኮ ያለችው። ተስፍሽ እያያት አይደል? አላመነችም። እሷማ እያለቀሰች ነው። እዛም ሌላ ነገር የምትደረግ ነው የመሰላት። ይሄ አቅፋቸዋለች። አሁን እየተረጋጋች ነው። ይኸው ተቃቅፈው እየሄዱ ነው። አልሐምዱሊላህ። ኦኬ ጥሩ። ማንኛውም አቶ ወንድሞች ይሰማል ድምፅ? አዎ ትሰማለህ። ቀጥል አቦሚራ። ሰላም አለይኩም በሉ እንግዲህ
አልሐምዱሊላህ ثم አልሐምዱሊላህ አላህ አግዞናል እንደዚህ በተናል እና ሁላችሁንም አመሰግናለሁ። ወደ ቤት እየሄድን ስለሆነ የምታስተላልፉት መልዕክት ካለ ከእናንተ እናድምጥ። በእኛ በኩል ጨርሰናል። አልሐምዱሊላህ ረብል ዓለሚን። በጣም ብዙ የደከምንባት እህታችን፣ በጣም ብዙ የለፋንባት እህታችን ምናልባት እዚህ ቦታ ሆናችሁ ብታዩት ትንሽ ይከብዳል፣ ወላሂ ይከብዳል። አልሐምዱሊላህ ረብል ዓለሚን። አልሐምዱሊላህ አላህ ሽኩር ይገባው። አላህ ሁሉ ነገር ማድረግ የሚችል ጌታ ነው። አልሐምዱሊላህ አልሐምዱሊላህ። እሺ ቤተሰቦች ያችኛዋም ልጅ ምን አይነት ነገር ነው መሰላችሁ? አሁንም ለእሷ ስፔሻል ተደርጎ በደብዳቤ ነው ለብቻ እንድትወጣ የተደረገችው። ዲፖርት የተደረገ ሰው ሁሉ የሚሞላው ፎርም አለ። እሺ ፎርሙ እንደሞላ እኛ አድራሻውን ቦታውን እናውቃለን፣ የት ሄደው ፎርም እንደሚሞሉ የቱ ጋር እንደሚቀመጡ ማለት ነው። ደውለን ያችን እህታችንን እናመጣትና ታያውታላችሁ። እሺ ከሰዓት በኋላ ነበር መውጣት ያለባት፣ ለሌላ ተብሎ ነው በኖርማል በሰዎች እንትን የተወጣችው። ወደኋላ ምንል ሰዎች አይደለንም። ያችኛውም እህታችን ስለሆነች ፕሮሚስ። እሺ ተረጋጉ። ያን ነገር እንደጨረሰች እኛ ኃላፊነት ቲም ሌላ ኃላፊነት ይወስዳል። ይህንን ችግር የለም። እሺ ከዳር እናደርሰዋለን። አብሽሩ። እሺ አትሸበሩ። አሁን አሲ ሚውትሽን አንሺና ተናገሪ። አንቺ በትልቁ ላርግሽ። እሷ ተስፍሽ እየሰማኝ ነው? አሎ እሷን ልንቀበል በላይኛው በኩል እየሄድን ነው። እሷን ልንቀበል ከእሷ ጋር የመጣችው እሱ ልነግረው ብዬ በቃ ማልቀስም ከፈለገች ታልቅስ። እሺ አታስጨንቋት፣ ይውጣላት። በቃ እናንተ ቃሉ መራባሽ። አንዳንዴ ስንት ዓመት የተጠራቀመን ነገር ይህንን ስሜት የምታውቁት እናንተ በቦታው ስትሆኑ ነው። እና አሱ እህቴ ተናገሪ በትልቁ ላርግሽ። ከዛን እኔ የምለው አልሐምዱሊላህ 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 ነው። ለዚህ ቀን ያበቃን ጌታ ክብር ምስጋናም ለሱ ይገባው። በመቀጠል ቀን ከሌሊት ከኛ ጋር ሆናችሁ በገንዘብ ማሰባሰብ ላይ በገንዘባችሁ አገር ውጭም ከሀገር ውስጥም ያላችሁ ኢትዮጵያውያኖች፣ ኤርትራውያኖች፣ ሙስሊሞች፣ ኦርቶዶክሶች፣ ፕሮቴስታንቶች እዚህ ላይ አቅማችሁ በቻለው አብራችሁን በገንዘባችሁ በዱዓችሁ የነበራችሁ በሙሉ ጀዛችሁን አላህ ሱብሓነሁ ወተዓላ ይክፈላችሁ። ኤምባሲ እዛ ያሉ ወንድሞቻችን ይህን ጉዳይ ይዘው ሲከታተሉ የነበሩ አቡ አፍናን፣ ኢትዮጵያ አየር መንገድ፣ ውጭ ጉዳይ፣ እኔ የምለው ነገር የለኝም። እዚህ ነገር ላይ አቅማችሁ የቻለውን በሙሉ የተሳተፋችሁ በሙሉ ከልብ እናመሰግናለን። ምክንያቱም ሰውን የማያመሰግን ፈጣሪውን አያመሰግንምና ማለት ነው። እህታችንን በአይናችን አየናት። እውነት እኔ የምለው ራሱ ክብድ ብሎኛል። ትልቁ ነገር ከዛ ከአንገቷ ላይ ያ ሌሎቹ ላይ ተፈጽሞ እሷ ተርፋ እናትና አባቷ ሲያቅፏት አየሁኝ። በቃ ይሄ ለእኔ አልሐምዱሊላህ ነው። እዚህ ላይ የተሳተፋችሁ በሙሉ እንደ አላህዬ እሱ ጋር አንድ ኸይር አላችሁ ብሎ ከሚመዘግብልን ያርግልን በረሕመቱ በዝነቱ። የምር እኔ ቃል የለኝም። ክብር ምስጋናም ለአላህ ሱብሓነሁ ወተዓላ ይገባው። ሁላችሁ በጣም ነው የምናመሰግነው። እኔ ሌላ ምንም የምለው ነገር የለም። ተስፍሽዬ የሌላ ቲሞች ታግሳችሁ ብዙ ነገር ተብለናል። አልሐምዱሊላህ ይሄን ቀን አሳየን። እሱ በፈለገው ጊዜ ይሄን ቀን አሳየን። እውነት ልዩ ናችሁ። አብረናችሁ ቀንና ሌሊት ብዙ ነገር አሳልፈናል። ሁላችሁም ለእኔ ልዩ ናችሁ። በጣም ነው ማመሰግነው። አልሐምዱሊላህ ይሄን ቀን ያሳየን ጌታ አልሐምዱሊላህ። ጨርሻለሁ ተስፍሽ። እሺ ሙቤ ሚዩትን አንሳና ተናገር ወንድሜ። ሰላም አለይኩም። እኔ ራሱ ወላሂ ግራ ገብቶኛል እንደምል። አልሐምዱሊላህ ወላሂ ይህን ቀን ሁላችንም በጉጉት የምንጠብቀው ቀን የነበረ ነው እና
እዚህ ጋር አብዛኞቻችን ብዙ ነገር ተብለዋል፣ ብዙ ነገር ተብለናል። ግን አላህ ደግሞ ለዚህ ቀን እንደዚህ ሁላችን በአንድ ቦታ ቁጭ ብለን አንድ ላይ መጀመሪያም ለዚች ልጅ የመጀመሪያ ቀን እንደዚህ ቁጭ ብለን ነው እንግዲህ የተጠየቀችውን ብር ስንሰበስብላት የነበረው። ራሺዳ አንድ የሚወት አድርጊው እና አልሐምዱሊላህ አላህ ምስጋና ይገባው። ዛሬ እናትና አባቷን እንደዚህ አቅፋ ሰላም ስትላቸው እንደው ማየታችን ለኛ ትልቅ ነገር ነው። በዓለም ላይ ያላችሁ ጠቅላላ የኢትዮጵያኖችን፣ የኤርትራኖችን፣ ሙስሊሞች፣ ኦርቶዶክሶች፣ ፕሮቴስታንቶች ሁላችሁንም እንግዲህ ዛሬ የደስታ ቀን ነው። አልሐምዱሊላህ ፈጣሪ ምስጋና ይገባው ለዚህ ቀን ስላበቃን። ትልቅ ቀን ነው። እኛ እንግዲህ ይህን ቀን በጉጉት ስንጠብቀው ነበር እና አልሐምዱሊላህ እኔ በጣም ደስ ብሎኛል። አላህ ይጠብቃት። አሁንም ትንሽ ተረዷት። ያው አሁን ያለችበት ሁኔታ ለእሷ ማመን ከባድ ነው እና ትረዳላችሁ ብለን ተስፋ እናደርጋለን። ያው ብዙም እንግዲህ ቀርበው የእሷን ስትናገር መስማት፣ ማዳመጥ፣ ማየት የምትፈልጉ ሰዎች እኛም እንፈልጋለን። ግን ትንሽ ደግሞ ጊዜ እንስጣትና ኢንሻአላህ እናግራታለን። ወደ አንተ እየመጣን ነው እና አንድ ቀን ደግሞ ኢንሻአላህ በደንብ መታ ታናግራችኋለች፣ ታመሰግናችኋለች እና ትረዳላችሁ ብዬ ተስፋ አደርጋለሁ። በእኔ በኩል ይሄ ነው የምለው። ተስፍሽ እኔም እንደምግራ ገብቶኛል እና አፉ በሉኝ። እዚህ ያላችሁ ሁላችሁ እህትና ወንድሞቼ በማወቅም ባለማወቅም ያው የተቀያየምነው ነገር ካለ ኢንሻአላህ እኔ በእኔ በኩል አፉ ብያለሁ። እናንተም አፉ በሉኝ እና ተስፍሽም ብዙ ነገር ተብለሃል። በእውነት በጣም ትዕግስትህን በጣም አደሳል አደንቅህ አላልፍም። የሁሉ ነገር ሲደርስብህ እስከ በትዕግስት ከኛ ጋር ነህ። አላህ ይጠብቅህ። ይሄን ነው የምለው። አመሰግናለሁ ለሰጠኝ እድል። እሺ አመሰግናለሁ። እኔም እሺ አስገባችኋለሁ። በተራ በተራ ጠብቁኝ። እሺ ከስር ከስር እየወረድን እንሄዳለን። አሁን ሁለት ቦታዎችን ክፍት አድርጌ ተዋለሁኝ። ሱዙ አንቺ ጋር ነኝ። ወላሂ ምን እንደምል አላውቅም፣ ግራ ነው የገባኝ። በአረብኛ ተናገር የሚሉኝ አማርኛውም ሊጠፋኝ ጥቂት ነው የቀረው። አልፋችሁ ተቀመጡ። እኔ አማርኛው ራሱ በጣም ነው የጠፋኝ። ከምንም ነገር በፊት ይቺን ቀን ለማየት የተከፈሉ ዋጋዎች አሉ። እሰይ እንኳንም የተከፈሉ። ይሄንን ቀን እንድናይ ለረዳን ጌታ አላህ ሱብሓነሁ ወተዓላ እሱ ክብሩን ይውሰደው። አልሐምዱሊላህ ረቢል ዓለሚን። አምነን ያላፈርንበት ጌታ አላህ ክብሩን እሱ ይውሰደው። ከዛ ውጭ የተሰጣት አዲስ ህይወት ነው፣ አዲስ የመኖር እድል ነው እና ህይወቷንም መጪውንም በቃ የተስተካከለ ህይወት የምትካስበት ጥሩ ህይወት የምትኖርበት ባሳለፈችው ቻሌንጆች ለእህቶቿም ትምህርት የምትሆንበት አላህ ያድርጋት። ጥሩ ቦታ ሆናና የተሻለ ቦታ ላይ ሆና እንደምናያት ተስፋ እናደርጋለን። ሌላው ነገር እኛን ቸኩላለን እንጂ አላህ አይዘገይም። እኛ ባልነው ሰዓት አልሆነም እንጂ እሱ መሆን አለበት ባለበት ሰዓት ላይ ሆኗል እና በሌላ በጣም ሰብርን ተምሬያለሁ። በጣም ሰብርን በቲም ሌላዎችም ይሁን በሌላ ጉዳይ ላይ ከሀስ ከፈጃችሁ የነበረበት ከኢትዮጵያ ኤምባሲ ጀምሮ በሳውዲ አረቢያ የሚገኘው ኢትዮጵያ ኤምባሲ የቲሞቹ እዛ ያሉት እንደ ልጅ እና አባትና የልጅ ግንኙነት ነበረን። ስንቆጣም በዚህ አጋጣሚ በጊዜው ኢሞሽናል ሆነን በተፈጠሩ አንዳንድ ነገሮች ብዙ ነገሮች አሉና በዛም ምክንያት እኛም ያው አፉ በሉ እንላለን። እኛ ጋር ምንም ነገር የለም። ነገር ግን የህዝብ አደራ ተሸካሚዎች ስለነበርን መስኡልያ ወይም ኃላፊነቱ እኛው ጋር ስለነበረ ያለው ነገር ክሊር እንዲደረግልን እና እነሱ ደግሞ ከህጉ አንጻር ሁሉንም ነገር መናገር የማይችሉበት ሲቹዌሽን ነበረና ያንን ደግሞ ለእኛ ማሳወቅ አይችሉም። ዲቴልሱን ዲፕሊ ገብተው መናገር አይችሉም። እኛም ያንን ባለመረዳት የተፈጠሩ ነገሮች ስለነበሩ ከልባችሁ ይቅርታ አድርጉልን። ላደረጋችሁልን ትብብር ሁላችሁንም ከልብ እናመሰግናለን። ወንድም ካሊድ ተስፍሽ አንተ ቃል የለውም። ብቻ አልሐምዱሊላህ ቲም ሌላ ውስጥ ያላችሁ ሁላችሁም ወንድም እህቶቼ ስለነበረ መልካም ቆይታዎች ሁሉ እጅግ በጣም ከልብ ነው የማመሰግነው። እንኳንም ያወቃችሁ ጥሩ ወንድም እህቶችን ማፍራት ችያለሁ። በሌላ ኸይር ስራም ድጋሚ እንገናኛለን ብዬ ተስፋ አደርጋለሁ። አልሐምዱሊላህ ረቢል ዓለሚን። አልሐምዱሊላህ ለኩል ሀል። ኢትዮጵያ ኤርላይንስ በጣም በጣም ከልብ እናመሰግናለን። በጣም ከቻልሽ አመስግኝልን። የሳውዲ መንግስት ነው ትንሽ የምትችሉ ሰዎች በአረብኛ የምትችሉ ሰዎች ገብታችሁ ታመሰግኑልን አላችሁ። እሺ እሺ ወደ ቪዲዮ ትሰራለህ
ቪዲዮ እንሰራለን፣ ምስጋና ቪዲዮ እንሰራለን። አብሽሩ። እሺ ፋፊ አንቺ ጋር መጥቻለሁ። እሺ ተስፍሽ አመሰግናለሁ። ጠባን ዛሬ የድል ቀን ነው። በዓለም ላይ ከነበሩ አሁን ብዙ ሀገሮች የኳስ ድል ይጠብቃሉ። እኛ ደግሞ የሌላን ድል አግኝተናል። አልሐምዱሊላህ ረብል ዓለሚን። መጀመሪያ አላህን ነው ማመሰግነው። ቀጥሎ ደግሞ ለነዚህ ለአባትና ለእናቶች የደረሰ ጌታ ከነሱ በታች ካላህ በታች ደግሞ እናንተ የሌላ ቲም በረካ ሆኖ አላህ ያቆያችሁ። ክፉ አንዳንድ ቤተሰብ ውስጥ አንድ ሰው ፈተና ይፈጠራል። ሆነ 10 ልጅ ካለ አንድ ልጅ ፈተና ይሆናል። ለዛ ለቤተሰብ ፈተና ይሆናል እና ሌላ ለቤተሰቦቿ ፈተና ነበረች፣ እሷም ለራሷ ፈተና ነበረች። ብቻ ከዚህ በኋላ ያለውን ህይወቷን ደግሞ ዱንያም ላይ አኼራም ላይ ችግር አይግጠማት። ከመሬት በታች ተቀብራ እንደወጣች አድርጌ ነው የማስበው። ከዚህ በኋላ ችግር የተባለ አላህ ያርቅላት፣ እስከ ቤተሰቦቿ በቃችሁ ይበላቸው። እንደዚህ አይነት ጥላትም እንዳይፈተን ከባድ ፈተና ነው። እኛ 13 ዓመት እኩል ነው የመጣ ነው፣ ግን እኛ እስከዛሬ ቤተሰቦቻችን እያወራን ስደተኛ ተብለን እንጠራለን። እሷ ግን ሙታን የተነሳችሁ ማለት ይቻላል። ይሄንን ነው የምለው። ሁላችሁንም በረካ ሆኖ አላህ ያቆያችሁ። በእነዚህ አይነት ነገር እንዳይፈተነንና እንዳያገኘን በሌላ ጥሩ ጥሩ ስራዎች እነዚህ በሀዘን ስራ ሳይሆን የተቸገሩትን በመርዳት ሀገራችን ላይ ብዙ ችግር አለብን። ሳይበሉ የሚያድሩ ልጆች አሉና ህጻናቶች አሉና ለእነሱ ብቻ የምንገናኝ አድርገን ከዚህ በኋላ ጭራሽ በስደት ላይ ክፉ አይንካን ነው የምለው። ዱዓ ብቻ ነው የዛሬው ቀን፣ የምስጋናና የዱዓ ብቻ ነው። አመሰግናችኋለሁ መላ ኢትዮጵያን በሙሉ። እሺ እናመሰግናለን ፋፌ። እሺ ወደ ሁላችሁም እናት የስደተኞች እናት አቡ አሚራ አበባ እየላከ ነው። እኔ ልውረድለትና ታስገባዋለህ? ቆይ አስገባዋለሁ። ኖ አይ ችግር የለውም። የድሬና ሬች ላይ አውሩ። ከዛን 3 ቦታ ይኖረናል። እሺ አዞ አውሪ፣ የትሽናችና ተናገሪ። እሺ ተስፍሽ በጣም ነው የማመሰግነው። ሁላችሁንም በጣም አመሰግናለሁ፣ አከብራችኋለሁኝ። በመጀመሪያ ለአላህ ሱብሃነሁ ወተዓላ ጥራት ምስጋና ይገባው። በተጨማሪ ለደጋግ ኢትዮጵያውያኖች ቀና ልብ ያላቸው ሃይማኖትና ዘር ለማይለያቸው ኢትዮጵያውያኖች በጣም እናመሰግናለን። ትገደል ላላችሁት ሳትገደል በሰላም ወደ ሀገሯ ገብታልናለች። ልፋታችን፣ ድካማችን፣ ፍርሃታችንን ችለነው አልፈነው ሌላ ነጃ ወጥታለች። ሌሎቹንም እህትና ወንድሞቻችንን በእስር ቤት ያሉትን ደግሞ አላህ ነጃ ይበላቸው። ከአሁን በኋላ ሳዑዲ አረቢያ የምትመጡ እህትና ወንድሞቻችን ሳዑዲ አረቢያ ምን ያክል የሀቅ አገር አይንም በአይን ስንም ብስን የሚለው ነገር እንደሚሰራ ጠንቅቃችሁ እወቁት። ሳዑዲ አረቢያ የምታዳላ አገር አይደለችም። በሀቅ የምትፈርድ ነች። በሙስና የሚሄዱ አገሮች አይደሉም እና እዛ ሀገር ህግ አለ፣ ፍርድ አለ። ይሄው አያችሁት። በሰዓት በሰዋኒ በሰከንድ መቼ መውጣት እንዳለባት እና እንደሌለባት ራሱ የተቀየረ ወረቀት ጽሁፍ ላይ እንኳ የለም እና በዚህ አጋጣሚ መምለካ አረቢያ ሳዑዲያን እኔ በቋንቋዬ በጣም ነው የማመሰግናችሁ፣ በጣም ነው የምወዳችሁ። ሙሉ ኢትዮጵያውያኖች ለሌላ የቆማችሁ፣ ያለቀሳችሁ፣ ያዘናችሁ፣ ዱዓ ያደረጋችሁም ከልብ እናመሰግናለን። ቀሪ ዘመኗን የሰላም የደስታ ያድርግላት፣ አላህ ይካሳት ብዬ ነው የምለው። አመሰግናለሁ። ተስፍሽ በጣም ነው የማመሰግናለሁ። አዚዛ መሲን ደግሞ ያው በዚህ አጋጣሚ መሲ የታየሽ በየነ ልጅ ምንም ማድረግ ባንችልም በልጆችሽ ካስሽ እናትሽን እድሜያቸውን ያርዝምልሽ። መስዬ ድካምሽ፣ ፍርሃትሽ፣ ፖሊስ ያስፈራራሽ፣ የተጨናነቀችሽበት ነፍሴ ልትወጣ ነው ብለሻልሽበት አንቺ የኔ ቆንጆ የዋህ ሰው ወዳጅ እጅሽም አፍሽም አደብ ያላት ልጅ በምንም ማንም አስፈራርቶሽ የማያውቀውን በሌላ ነበረ የመጀመሪያ ፍርሃት ሳዑዲ አረቢያ ላይ እየደረሰብሽ። አብረን አንድ መክተብ እንሰራ ነበረ። በአስቸኳይ ከሳዑዲ አረቢያ በኩሩጅ አውዳ እንድትወጣ ያስደረግነው አብረን በምንሰራበት መስሪያ ቤት በሌላ ምክንያት ነው። የመሲ ያልተነገረ ብዙ ነገር አለ። ብዙ 2 ልጆች ታስረው ወደ 4 ወር ከምናምን በሌላ ምክንያት ታስረዋል። እኛ ለሷ ብር ለማሰባሰብ ኩፖን በእጃችን ይዘን ስንሸጥ
ወንጀል ስለሆነ በፖሊስ አስፈራርተውንም ተይዘውብንም ቆንጽላ ጽሕፈት ቤቱ ነው እነሱ የሉበትም ብሎ ያተረፈን። ብዙ መከራ አይተንባታል በዚች በልጅ አልሐምዱሊላህ። ግን አሸነፍን። መከራውን ነው ያሸነፍነው። ሌሎች